የሽዋ እንደምናቀው እንግዲህ በአፍሪካ ግዙፍ ከሚባሉ ኢትዮጵያ እየሰራቻቸው ከሚገኙና ከሰራቻቸው ግዙፍ ፕሮጀክቶች አንደኛው የታላቁ የኢትዮጵያ ህዳሴ ግድብ ነው። ይህ ግዙፍ ፕሮጀክት ይፋ በተደረገበት ወይንም በተመረቀበት ወቅት ደግሞ ሌሎች ግዙፍ ፕሮጀክቶችን የጉባ ብስራቶች ሲሉ ጠቅላይ ሚኒስትር አብይ አህመድ በአጠቃላይ ደግሞ ኢትዮጵያ ለዓለም አቀፉ ማህበረሰብ ማስተዋወቋ ይታወቃል። ከነዚህ ግዙፍ ፕሮጀክቶች አንደኛው ደግሞ የቢሾፍቱ አቡሴራ ዓለም አቀፍ አየር ማረፊያ ነው። ግንባታው የመጀመሪያ ምዕራፍ ግንባታው የተጀመረው ማለት ነው። በትክክል ግዙፍ እንግዲህ ቀደም ሲል የኢትዮጵያ አየር መንገድ ብዙሃንን በማገናኘት በተለይ ደግሞ ለአፍሪካ ትልቅ እድልን እየፈጠረ ነው። አፍሪካውያን በማገናኘቱ ይሄኛው ማስፋፊያ ሲደረግለት ደግሞ ይህንን ተደራሽነቱን ይበልጥ የሚያሳድግለት ነውና ብዙዎችም ስለዚህ እየተናገሩ ይገኛሉ። ዛሬም ሲኤንኤን በኮኔክቲንግ አፍሪካ ፕሮግራሙ ላይ አንዲት ጋዜጠኛ ከአየር መንገዱ ግሩፕ ዋና ስራ አስፈጻሚ ጋር ያደረገችውን መረጃም ዋቢ አድርጎ የዘገበው ነገር ይህንኑ የሚያሳይ ነው። ከሰሞኑ እንግዲህ በሲኤንኤን ኮኔክቲንግ አፍሪካ ቪክቶሪያ ሩባድሪ የሰራችው ዘገባ ይህንን የሚያሳይ ነው። ይህ ግዙፍ ፕሮጀክት እንግዲህ ኢትዮጵያን በዓለም አቀፍ ደረጃም እንዲሁም የአፍሪካ የአቪዬሽን መናኸሪያ ጭምር የሚያደርጋት ነው። እስከ 110 ሚሊዮን የሚደርሱ እንዲሁ መንገደኞችን የሚያስተናግድ አቅምም የሚኖረው ነው። በ2030 የመጀመሪያው ምዕራፍ ይጠናቀቃል። ይህንን የተመለከተ እና ቁጥራዊ መረጃዎችን የአየር መንገዱን ቁጥራዊ መረጃዎች የተመለከተ የትንታኔ ዘገባ ነው ቀጥለን የምንከታተለው። ባልደረባችን ነብዩ ይርጋለም ደግሞ አዘጋጅቶታል። በአመቱ 9.1 ቢሊዮን ዶላር ገቢ አግኝተናል። ይሄ ከእቅዳችን ካለፈው አመት ጋር ሲወዳደር 20 በመቶ እድገት አለው። ከእቅዳችንም 9 በመቶ ጭማሪ አለው እና በገቢ ደረጃ ትልቅ ስራ ሰርተናል። ይህን ወደ ብር ብትቀይሩት ከ1.4 ትሪሊየን ብር በላይ ነው። ጥሩ ገንዘብ አግኝተናል። ይህ እንዲያው ዝም ብሎ ቁጥር አይደለም። ከዚህ ቁጥር ጀርባ ሰንደቅ አለ። ደግሞም ድርብርብ ሰንደቅ። ይህች ለእናት ሀገራቸው አንዲት ነፍሳቸውን ለመስጠት የማያመነቱ ህዝቦች መኖሪያ፣ ከዓለም ቀደምት ስልጣኔዎች አንዷ፣ የሰው ዘር መፈልቀቂያ ማህፀን፣ ቀድሞም በሁሉም በቀዳሚነት ፍኖት ተጉዛ ለአፍሪካውያን ኩራት የሆነች ሀገር፣ በሰማዩ ላይ ውድድር ለአፍሪካውያን አዲስ ታሪክ እየጻፈች ትገኛለች። Ethiopian Airlines is one of Africa's most successful carriers. የኢትዮጵያ አየር መንገድ አህጉሩን ከመላው ዓለም ጋር የሚያገናኝ ከአፍሪካ እጅግ ስኬታማ አየር መንገዶች አንዱ ነው። አሁን ደግሞ ቀጣዩን ትልቅ የአውሮፕላን ማረፊያ ለመስራት እየተዘጋጀ ይገኛል። በኢትዮጵያና በዓለም አቀፍ ደረጃ የወደፊቱን እድገት ለማስተናገድ የተነደፈ አዲስ ሜጋ አየር ማረፊያ New mega airports designed to accommodate future growth across Africa and the world. እንግዲህ 9.1 ቢሊዮን ዶላር እንዲያው ሂሳባዊ ቁጥር ብቻ አይደለም ያልነው ያለ ምክንያት አይደለም። እስኪ አስቀድመን አህጉራዊ ከፍታን እንመልከት። ቁጥሮች የአየር መንገዱን የሀገር ሰንደቅ ዓላማ ተሸካሚነት የከበረችዋን ሀገር በሚገባት ክብር ልክ የሚገልጽ ስለመሆኑ ጮኸው ይመሰክራሉ። እንዴት? የኬንያ ኤርዌይስ፣ ሳውዝ አፍሪካን ኤርላይንስ፣ የሞሮኮው ሮያል ኤር ማሮክ፣ ሩዋንዳ ኤር ታንዛኒያ፣ ኤር አልጄሪያ እንደው እነዚህ የኢትዮጵያ አየር መንገድ ለመፎካከር መሻቱ ያላቸው አፍሪካውያን አየር መንገዶች ባሳለፍነው የፈረንጆቹ ባጀት ዓመት አጠቃላይ ገቢያቸው የሁሉም ተደምሮ 5.6 ቢሊዮን ዶላር አካባቢ ነው። ልብ በሉ፣ የኢትዮጵያ አየር መንገድ የዘንድሮውን 9.1 ቢሊዮን ዶላር ዓመታዊ ገቢ ብቻውን ከ6 ቀደምት አፍሪካ አየር መንገዶች አንጻር ሲታይ የ62.6 በመቶ ብልጫ አለው ማለት ነው። በገቢ ደረጃ ከብዙ አፍሪካ አየር መንገዶች ጋር በጣም በርቀት ላይ ነው ያለው። ከዛ ይልቅ አገልግሎቶቹ በስፋት ተደራሽ እየሆኑ ተጨማሪ መዳረሻዎችን እየጨመረ በመንገደኞች በእቃም አገልግሎት የሄደበት ሂደት ነው የአየር መንገዱን የበለጠ ቀዳሚነት የሚያሳየው። የበረራ ምልልሶችን ከ1 ወደ 2 ከ2 ወደ 3 መጨመር እና እነዚህን የመሳሰሉት እነዚህ ናቸው
የአየር መንገዱን ቀዳሚነት የበለጠ የሚያሳዩት። ገቢው ከዚህ ቀደምም ቢሆን በጣም በስፋት ልዩነት ስለነበረው ከአፍሪካ አየር መንገዶች ጋር ብዙ በንጽጽር የሚቀርብበት ሁኔታ የለም። አሁን የኢትዮጵያ አየር መንገድ በአፍሪካ ውስጥ ይገኝ እንጂ አሁን ተወዳዳሪነቱ ወይም የኢትዮጵያ አየር መንገድ የእድገት ቁጥሮች የሚያመለክቱት ሌሎች በጣም ትላልቅ ኢኮኖሚ ካላቸው ለአየር መንገዶቻቸው ልዩ ትኩረት ከሰጡ ሀገራት ተርታ የሚመደብ ነው ለማለት ይቻላል። ይህ አህጉራዊ ልዕልና ደግሞም ውቅያኖስን አቋርጦ ከገልፍ እስከ አውሮፓ አሻግሮ የሚያይ ኢትዮጵያዊ ብሎም አፍሪካዊ ወኔ እንዲሁ ያለ ፈተና በደለደለ ሜዳ ከዚህ ማዕረግ አልደረሰም። ምንም አይነት ተግዳሮት ፈተና ሳይገጥመው ሳይሆን በተፈጥሮና ሰው ሰራሽ የገጠሙትን ፈተናዎች በከፍተኛ ብቃት አልፎ የአፍሪካ ኩራት፣ የአፍሪካ መመኪያ፣ የኛም የብልጽግና መሻት ማሳያ መሆን ችሏል። ይህ አየር መንገድ በብዙ ነገር ፈርቀዳጅ ነው። በአፈጣጠሩም በእድገቱም ፈርቀዳጅ የሚሰኘውን ክብር ለመጎናጸፍ የሚያበቁ ሂደቶችን አልፏል። There was another crash, this time in Ethiopia. በእርግጥ አየር መንገዱ ዝናውን ሊገዳደሩ ስሙን ለመጋረድ ከሞከሩ ከፈተና ደመናዎች ሁሉ በላይ የቀዘፈ ጉዞውን ቀጥሏል። እዚህ ጋር አንደኛውን ዓለም አቀፍ ተግዳሮት ማንሳት ግድ ይላል። በአውሮፓውያኑ 2018 የኢትዮጵያን ጨምሮ ንብረትነታቸው የተለያዩ ሀገራት አየር መንገዶች በሆኑት የማክስ 737 አውሮፕላኖች ላይ በደረሰው ተደጋጋሚ አደጋ በዓለም አቀፍ ደረጃ ብዙ አየር መንገዶች ደንበኞቻቸውን አጡ። ይህ የአቪዬሽን ጥቁር ዓመት ተብሎ በሚጠራው ዘመን የተከሰተው አደጋ ጥላው እስከ ዛሬ ድረስ ዘልቆ ዓለም አቀፍ ሚዲያዎች የፊት ገጽ ዜና እስኪያደርጉት ድረስ ከትውስታ ማህደር ለመደበቅ የዘገየ ክስተት ሆኗል። እነ ኔትፍሊክስ ሳይቀሩ ሰንደው ያስቀመጡት ፊልም ከመሆንም አልተሸሸገም። በዚያ ከባድ ወቅት ላይ የዓለማችን ተጽዕኖ ፈጣሪ ከሆኑ ዓለም አቀፍ የቢዝነስና የአቪዬሽን ጉዳዮች ዘጋቢ መካከል ቀዳሚው ሪቻርድ ኩዌስት ከባልደረባው ቤኪ አንደርሰን ለቀረበለት ጥያቄ ምላሽ ሲሰጥ በኢትዮጵያ አየር መንገድ ላይ የነበረው እምነት ከአለት የጠጠረ ነበር። It is the airport of repute, as it were. Am I right in saying for Africa? Many people fly it. በርካቶች ጉዟቸውን ለማድረግ የሚመርጡት ቁልፍ አየር መንገድ ነው። ይህንን በአጭር ቋንቋ ለመግለጽ ስለ ሌሎቹ አየር መንገዶች ስጋት ሲገባ የለም ምርጫዬን በኢትዮጵያ አየር መንገድ አደርጋለሁ ብለህ በሙሉ እምነት የምትተማመንበት ተመራጭ ተቋም ነው። መለያ ስሙ የኢትዮጵያ የሆነው ደግሞም ሰንደቅ ዓላማን ተሸካሚ ሀገር ምልክት በሚሊዮኖች የሪቻርድ ኩዌስት እምነትን በሚጋሩ በደንበኞቹ ዘንድ እንዲህ አይነት እምነትን ማትረፍስ እንደምን ቻለ? የኢትዮጵያ አየር መንገድን ተመራጭ ያደረገው ቀዳሚው ነገር ለደንበኞቹ የሚሰጠው የደህንነት መተማመን መሆኑ ባይጠረጠርም ይህ ብቻ ግን በቂ አይደለም። አንድ መንገደኛ ወደ ሆነ ረጅም ሀገር ሲሄድ በአንተ አውሮፕላን ማረፊያ ውስጥ በጣም ትንሽ ሰዓት ማሳለፍ ነው የሚፈልገው። መብላላት አይፈልግም። ወዲያው ወደሚቀጥለው በረራ መሄድ ይፈልጋል። ይህን ማሳለጥ መቻል የኢንፍራስትራክቸር፣ የቴክኖሎጂ፣ የሰው ሀብት እነዚህን ሁሉ ያቀናጀ ስራ ነው። ትልቅ ኤፊሽንሲ ይፈልጋል። የቢሾፍቱ ኤርፖርት ሜጋ ኤርፖርት ምንድነው ጥቅሙ? አሁን እየጨመረ ያለውን የመንገደኞች ቁጥር በጣም ሪላክስድ በሆነ መንገድ ማስተናገድ ብቻ ሳይሆን በመሰረተ ልማትም አዳዲስ ቴክኖሎጂዎችን በደንብ ለመጨመር ያስችላል ማለት ነው። ያ የመንገደኞች ምቾትን ይጨምራል። ውስጡ የሚኖሩት ዲዩቲ ፍሪዎች ወይም ሱቆች ምናምን ሌሎች እንደ ሾፒንግ ሴንተር ይሆናሉ። ሰው ለምሳሌ ዱባይን ለምን ይመርጣል? በዱባይ ከተማዋ የማይወርደውን መንገደኛ ዱባይ ሞል ውስጥ ገብቶ ብዙ ነገር ገዝቶ ምን ብሎ ነው የሚሄደው። ሰው ከአውሮፕላን ጉዞ ኤክስፒሪየንስ ባሻገር ነው። ይህ መታመንና መወደድ እንዲሁ አልመጣም። ዓለም የምትፈልገውን የዘመኑን ከዘመን ለነገ የቀደመውን አስቦ ጊዜን በልጦ መገኘት አንዱ የኢትዮጵያ አየር መንገድ መርህ ሆኖ ቆይቷል። ነገን ቀድሞ መገኘት አሁን ማስጀመር በፍጥነት መጀመር ወሳኝ የሆነበት ዋናው ምክንያት
የኢትዮጵያ አየር መንገድ በዓመት 2 ሚሊዮን የሚጠጉ አዳዲስ ደንበኞች ማስተናገድ ጀምሯል። የዛሬ 7 ዓመት ገደማ የለውጡ ሰሞን የኢትዮጵያ ቦሌ ኢንተርናሽናል 7 ሚሊዮን ሰዎች በዓመት ያስተናግድ ነበር። ባለፉት 5-6 ዓመታት በተሰሩ ሰፋፊ ማስፋፊያዎች በዚህ ዓመት 21 ሚሊዮን የሚጠጋ ሕዝብ የቦሌ ኢንተርናሽናል ኤርፖርት ያስተናግዳል። አሁን ባለው እድገት በየዓመቱ 2 ሚሊዮን የሚጨምር ከሆነ ከ2 እና 3 ዓመታት በኋላ የቦሌ ኢንተርናሽናል ኤርፖርት ተጨማሪ ሰው ማስተናገድ አይችልም። ያንን ችግር ከወዲሁ ተገንዝበን ዛሬ ስራ ካልጀመር በቀጣይነት የአፍሪካ ኩራት ታላቁ የአየር መንገድ የሚለውን ስም ተጎናጽፈን ማቆየት ስለምንቸገር ለነገ ዛሬ አስቀድመን መስራት በማስፈለጉ ነው ይህ ውሳኔ የተወሰነው። ሀገር ከቤተሰብ ነው የምትፈጠረው። ቤተሰብ ልጅ ተወልዶ የአባቱን የእናቱን ኃላፊነት ተረክቦ ሲያረጁ ይጦራቸዋል። እሱ የሚወልዳቸው ልጆች ደግሞ እንደዚህ ያው ሀገር እንደዛው ነው። ቤተሰብ የወለደው ሰው ነው ህዝብ ሆኖ ሀገር መስርቶ የሚኖረው ነው። ዛሬ የሚገነቡ ነገሮች ለኛም የሚደርሱን የሚተርፉ አሉ። ግን በዋነኝነት እውነት ለመናገር የሚቀጥለው ትውልድ ነው የበለጠ የሚጠቀምባቸው እና ይሄ ሀገር እንድትቀጥል የሚያደርገው ነገርም ይሄ ነው። ዛሬ ችግኝ ባንተክል ያለውን ነገር በሙሉ ቆርጠን ዛፉን ምንም ብንጠቀም አይ በቃ ያውን ያለን እድገት ይበቃናል ብለን ዋጋ የሚያስከፍሉ ነገሮች ባናደርግ፣ ሌላ ኤርፖርት ባንገነባ፣ ሌላ ግድብ ባንገነባ፣ ሌላ መሰረተ ልማት ባንሰራ ያለው ትውልድ ያለውን ነገር ጨርሶት ቢሄድ ከዛ በኋላ ምን አይነት ሀገር እኮ አይኖርም። ሰው ባለፈው በትዝታ ይኖራል፣ አሁን ባለው ነገር ይሰራል። ትልቁ ነገር ግን ለሚቀጥለው የሚያስቀምጠው ጥሪት ነውና የቢሾፍቱ ኤርፖርት ለዚህ ጥሩ ማሳያ ነው ያስባል። እንዲህ ነው ያለፉት 80 ዓመታትን በትውልድ ቅብብሎሽ እዚህ የደረሰው የኢትዮጵያ አየር መንገድ ባለው ነገር ላይ ዘመኑን የዋጀ አዳዲስ ወረት እየተጨመረለት እዚህ ደርሷል። ለነገ ትውልድም የሚቀመጥ ወረት ሆኖ ኢትዮጵያን በከፍታ ሊገልጣት ጉዞውን ቀጥሏል። ለመላው ኢትዮጵያ ሕዝብ ማብሰር መናገር የምፈልገው ነገር ለልጆቻችን የሚተርፍ የሚያልፍ ትልቅ መሰረት እዚህ ቦታ እያስቀመጠ ነው። ይሄ የኢትዮጵያን ገጽ፣ የኢትዮጵያን መልክ፣ የኢትዮጵያን ሀብት ይቀይራል።